ሰላም እንዴት ናችሁ? የኢትዮዋና ተከታታዮች እንዴት አላችሁልን? በባለፈው ቪዲዮ የአርባ ምንጭ ዩኒቨርሲቲ ሎጂክ ፍሬሽማን ሚድ ኤግዛም ሰርተንላችሁ ነበር። ዛሬ ደግሞ በክፍል 2 ተገናኝተናል። እስከ ቪዲዮ ፍጻሜ አብራችሁን እንቆዩና ታስባችሁ ምንጊዜም ፈተና ከመግባታችሁ በፊት ጥያቄ መስራት አትርሱ። እናመሰግናለን። የዛሬው ጥያቄ በአራት ክፍሎች የተከፋፈለ ነው። አንደኛው ትዕዛዝ ትሩ ፎልስ ነው። ሁለተኛ መልቲፕል ቾይስ እንሰራለን። ሶስተኛ ማቺንግ ነው። በመጨረሻ የምናገኘው ጊቭስ ሾርት አንሰር ሁለት ነጥብ የሚይዝ አንድ ጥያቄ አለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናመሰግናለን። አንደኛ ጥያቄ doing philosophy is a process of reflecting on and criticizing other properties, positions, conceptions and beliefs about life and universe። አንደኛው ጥያቄ ምንድነው እያልን ያለው ፊሎሶፊ ማለት ወይም ደግሞ ዱዊንግ ፊሎሶፊ ማለት የፕሮሰስ ነው። የሌሎችን ሐሳብ ወይም ደግሞ ያሉበትን ፖዚሽን ስለ ላይፍ ወይም ስለ ህይወት ስለ ዓለም ያላቸውን አመለካከት ክሪቲሳይዚንግ ማድረግና ሪፍሌክት ማድረግ ነው የሚለው። ይሄ ደግሞ ትክክለኛ ፊሎሶፊ ዲፊኒሽን ነው። ስለዚህ ትሩ ፊሎሶፊ ኢንቮልቭስ ክሪቲካል ሪፍሌክሽን ኤንድ ኢቫሉዌሽን ኦፍ ቢሊፍስ አባውት ላይፍ ሪያሊቲ ኤንድ ኤግዚስተንስ። ስለዚህ አንደኛ ጥያቄ ትሩ ነው። ሁለተኛ ጥያቄ ፊሎሶፊ ዘ ራሽናል ኤንድ ክሪቲካል ኢንተርፕራይዝ which tries to seek answer for fundamental questions through experimental procedure የሚለው ይሄ ብዙ ተማሪዎች የሚሸውዱበት ከዚህ ላይ ምንድነው ሙሉ ዲፊኒሽኑ ልክ ነው ሳለ ኤክስፐሪመንታል ፕሮሲጀር የሚለው የፊሎሶፊ ሳይሆን የሳይንስ ነው እንጂ ኤክስፐሪመንታል ፕሮሲጀር የሚለው ለፊሎሶፊ አንጠቀም። ስለዚህ ፎርስ ያደርጓን እሱ ማለት ነው። ስለዚህ ኤክስፕላኔሽን ፊሎሶፊ ዩዝስ ሪዝን ኤንድ ሎጂክ ኖት ኤክስፐሪመንትስ ቢሎንግስ ቱ ሳይንስ። ኤክስፐሪመንት የሚገባው ለሳይንስ ነው ማለት ነው። ሶስተኛ ጥያቄ ራሽናሊዝም ኢዝ አን ኤፒስቴሞሎጂካል ቲዮሪ አርጊንግ ዛት ሴንስ ኦብዘርቬሽን ኢዝ ዘ ሶርስ ኦፍ ኖሌጅ። ከዚህ ላይ እንዳተሳሳቱ ማየት ያለባችሁ ነገር ምንድነው? ራሽናሊዝም ኢዝ አን ኤፒስቴሞሎጂካል ቲዮሪ ይሄ ልክ ነው እስከዚህ ያለው። አርጊንግ ዛት ሴንስ ኦብዘርቬሽን ኢዝ ዘ ሶርስ ኦፍ ኖሌጅ። ከዚህ ላይ ግን ይሄ ሴንስ ኦፍ ኦብዘርቬሽን የራሽናሊዝም ሶርስ ኦፍ ኖሌጅ አይደለም። የራሽናሊዝም ሶርስ ኦፍ ኖሌጅ ክሪቲካል ቲንኪንግ ሪዝኒንግ ናቸው እንጂ ሶርስ ኦፍ እንትኑ ሴንስ ካልሆነ ፎልስ ያደርግልናል ማለት ነው። ፎርስ ኤክስፕላኔሽን ፎልስ ነው። ራሽናሊዝም ሳይንስ ሪዝን ኢዝ ዘ ሶርስ ኦፍ ኖሌጅ ሴንስ ኦብዘርቬሽን ቢሎንግስ ቱ ኢፐርሲዝም ላይ ነው እንጂ ራሽናሊዝም ላይ ሴንስ አንጠቀምም ማለት ነው። አክሲዮሎጂ ስተዲስ አባውት ኖሌጅ ባይ አስኪንግ ቦዝ ኤፒስቴሞሎጂካል ኤንድ ሜታፊዚካል ኩዌሽን። ከዚህ በቀላሉ አክሲዮሎጂ ስተዲስ አባውት ኖሌጅ የሚለው ፎልስ ያደርግብናል። ምክንያቱም ስለ ኖሌጅ የሚያጠናልን ኤፒስቴሞሎጂ ነው እንጂ አክሲዮሎጂ አይደለም። ስለዚህ ይሄ ስለዚህ ኤፒስቴሞሎጂካል ኤንድ ሜታ ከዛ በኋላ ያለው ምንም አይሰራልንም። ስለ አክሲዮሎጂ ስለ ኖሌጅ ስለማያጠና ፎርስ ያደርገዋል። አክሲዮሎጂ የሚያጠናው ስለ ቫልዩ ስለ አሲቲክስ ስለ ዋጋ ስለምንሰጣቸው ነገሮች ነው እንጂ ስለ ኖሌጅ አያጠናም ማለት ነው። ቀጣይ ጥያቄ መልቲፕል ቾይስ ነው። ከመልቲፕል ቾይስ አንደኛ ከጥያቄዎች አምስተኛ ጥያቄ አይዴንቲፋይ ዘ ኢንኮሬክት ኮምቢኔሽን ኤምፒሪሲዝም ሴንሴሽናል ኖሌጅ ቢ ራሽናሊዝም ሪዝን ሲ ሪቪሌሽን ሰደን ፍላሽ ኦፍ ኢንሳይት ዲ ኦቶሪቲ ኤክስፐርታይዝ ኖሌጅ። ይሄ ቀላል ነው። ከዚህ እንዳትሸወዱ የሁሉንም ለማንበብ ሞክሩ፣ ለመያዝ ሞክሩ። በተረፈ ቀላል ነው። ኤምፒሪሲዝም ስለ ሴንሴሽናል ኖሌጅ ነው ሶርስ ኦፍ ኖሌጁ። ራሽናሊዝም ሪዝን ነው። ሪቪሌሽን ግን ምንድነው? ከዲቫይን መገለጥ ምንለው ማለት ነው። ከዲቫይን ነው የሚመጣ። ስለዚህ ሲ ሪቪሌሽን የሚለው ሰደን ኦፍ ፍላሽ ላይት የሚለው የኢንቱዊሽን ነው እንጂ የሪቪሌሽን ስለማይሆን ሲ ይሆናል ማለት ነው። ስለዚህ ትክክለኛው ሲ ይሆናል ማለት ነው። ለጥያቄው ትክክለኛው መልስ በዲፊኒሽኑ ግን ስህተት የሆነው ማለት ነው። ስድስተኛ ጥያቄ ኦፍ ዘ ፎሎዊንግ ዋን ኢዝ ኖት ኤ ሜታፊዚክስ ፊዚካል ኩዌሽን ኤ ዳዝ ጋድ ኤግዚስት። ከነዚህ ከተሰጡት ውስጥ የሜታፊዚካል ኩዌሽን ያልሆነ ማለት ነው። ቢ ዋት ኢዝ ኢኳሊቲ ሲ ዋት ኢዝ ኖሌጅ ዲ ዋት ኢዝ አልቲሜት ሶርስ ኦፍ ቢንግ ኤግዚስተንስ። ይሄ ቀላል ነው። እንደ ዋት ኢዝ ኖሌጅ የሚለው ኤፒስቴሞሎጂካል ጥያቄ ነው እንጂ
የሜታፊዚክስ ፊዚካል ኢኩዌሽን አይደለም። ስለዚህ ዋት ኢዝ ኖሌጅ የሚለው ይሆናል ማለት ነው። ኤግዚስተንስ ኦፍ ጋድ ሪያሊቲ ኖሌጅ የምንላቸው የሜታፊዚክስ ዋና ኮንሰርን ናቸው። ጥያቄ ዘ ኢቲሞሎጂካል ሚኒንግ ኦፍ ፊሎሶፊ ኢዝ ላቭ ኦፍ ማንካይንድ ላቭ ኦፍ ዊዝደም ዘ ስተዲ ኦፍ ኖሌጅ ዘ ስተዲ ኦፍ ማይንድ። ይሄ ከመጽሐፉ ከሞጁላችሁ የመጀመሪያው የፊሎሶፊ ዲፊኒሽን ላይ ሚኒንግ ኦፍ ፊሎሶፊ ላቭ ኦፍ ዊዝደም ነው። ስለዚህ ትክክለኛው መልስ ላቭ ኦፍ ዊዝደም ነው። ኮሬክት ቢ። ፊሎሶፊ የሚለው ቃል የመጣው ከፊሎ እና ሶፊያ ከሚል የግሪክ ቃል ነው። ፊሎ ሚንስ ላቭ፣ ሶፊያ ሚንስ ዊዝደም። ስለዚህ ላቭ ኦፍ ዊዝደም ነው። ስምንተኛ ጥያቄ which field of philosophy studies about value judgment operating in society? ሜታፊዚክስ፣ ኤፒስቴሞሎጂ፣ ሎጂክ፣ አግዚዮሎጂ። ስለዚህ ቀላል ነው። ስለ ቫሉ ዋጋ የምንሰጣቸው ስለ ውበት ስለ እሴት የምንላቸው ነገሮች የሚያጠናው አግዚዮሎጂ ነው። ዲ አግዚዮሎጂ። ሜታፊዚክስ ሪያሊቲ ኤንድ ኤግዚስተንስ ነው የሚያጠና። ኤፒስቴሞሎጂ ስለ ኖሌጅ ነው። ሎጂክ ስለ ሪዝኒንግ ነው። አግዚዮሎጂ ደግሞ ስለ ቫሉ ኢቲክስ አሼቲክስ ነው የሚያጠናልን ማለት ነው። ያው እንትን አዛምድ ነው። ሶስተኛው ትእዛዝ study about values and worth of something. A anthropological aspect, B axiological aspect, C ontological aspect, D theological aspect. The correct answer is B axiological aspect ነው። አግዚዮሎጂ እንደተነጋገር ነው የሚያጠናው ስለ ቫሉ ስለ ኢቲክስ እንትን ቫሉስ አሺቲክስ ኢቲክስ ስለምንላቸው ነገሮች የሚያጠናልን አግዚዮሎጂ ስለሆነ ቢ አግዚዮሎጂ ሆነ ማለት ነው። ለዘጠነኛ ጥያቄ። አስረኛ ጥያቄ ስተዲ አባውት ዘ ኔቸር ኦፍ ኤግዚስተንስ። የዚህ ደግሞ የአስረኛ ጥያቄ ሲ ኦንቶሎጂካል አስፔክት ስለ ኤግዚስተንስ ስተዲ ኦፍ አባውት ኤግዚስተንስ የሚያጠናልን ኦንቶሎጂ ነው። ዲል ዊዝ ዘ ኮንሴፕሽን ሱፐርናቹራል ቢንግ ስለ ሱፐርናቹራል ቢንግ ስለ ጋድ ስለ ፈጣሪ ስለ ምናምን የምንላቸው የሚያጠናልን ደግሞ ቴዎሎጂካል አስፔክት ነው። 12ኛ ጥያቄ ስተዲስ አባውት ሁማን የሚለው ሁማን ቢንግስ የሚለው አንትሮፖሎጂካል አስፔክት ነው። አንትሮፖሎጂ የሚያጠናው ስለ ሰው ልጆች ስለ ሁሉ ነገራቸው በቃ ስለ ሰው ልጅ ስለ ባህሉ ስለ ባዮሎጂካል ሁኔታው በቃ ስለ ሰው ልጅ ኤቭሪቲንግ የሚያጠናልን አንትሮፖሎጂካል አስፔክት ነው። ማሽንግ በዚህ እንጨርሳለን። ቀጣይ የመጨረሻው ሾርት አንሰር ነው። ራይስ 3 ቤኔፊትስ ኦፍ ለርኒንግ ፊሎሶፊ። ለርኒንግ ፊሎሶፊ መማራችን የሚጠቅምን 3 ጥቅሞች ጥቀስ ነው የሚል ብዙ ጥቅም አለው፣ ግን ከትእዛዙ 3 ስለሆነ ኤ ዲቨሎፕመንት ክሪቲካል ቲንኪንግ ኤንድ ሎጂካል ሪዝኒንግ ስኪል። በጣም ክሪቲካል እንድታስቡ ያደርጋችኋል። ስታስቡም ሰፋ አድርጋችሁ እንድታስቡ ያደርጋችሁት የምታዩበት መንገድ ይቀየራል ማለት ነው። ቢ ሄልፕስ ኢንዲቪዱዋል አንደርስታንድ ላይፍ ሪያሊቲ ኤንድ ቫሊዩስ ሞር ዲፕሊ። ስለ ህይወት ምንድነው የሚለው ሪያሊቲ ምንድነው የሚለው ቫልዩ የሚለው ምንድነው የሚለው ዲፕሊ በጥልቀት እንድታዩ ያግዛችኋል። ኢምፕሩቭስ ዲሲሽን ሜኪንግ ኤንድ ፕሮብሌም ሶልቪንግ አቢሊቲ። እነዚህ ክሪቲካል ቲንኪንግ ምናምን ካላችሁ ደግሞ ፕሮብሌም ሶልቪንግ እና ዲሲሽን ሜኪንግ ላይ ጎበዝ እንድትሆኑ ያደርጋችኋል ማለት ነው። ዛሬ ቪዲዮ በዚህ ጨርሰናል። በቀጣይ በፋይናል ኤግዛም የምንገናኝ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ቪዲዮውን ከወደዳችሁት ላይክ አድርጉ። እናመሰግናለን።